ሰላም እንዴት ናችሁ? ውድ ቤተሰቦቼ በዛሬ ቪዲዮ ይዤላችሁ የመጣሁት የሺያ በተርን ለፊታችን እንዴት አድርገን ሰርተን እንደምንጠቀምበት ነው። ይሄ የምታዩት ሺያ በተር አፍሪካ ውስጥ ጋና ውስጥ የሚመረት ነው። ለኛ ፊት በጣም ሞይስቸራይዝድ የሚያደርግ በጣም ቆንጆ ነው። ስለዚህ ዛሬ በዚህ በመስራት ነው ለፊታችን እንዴት አድርገን እንከባከባለን ፊታችንን ሞይስቸራይዝድ የሚሰጠን ሺያ በተር አሰራር ነው ማሳያችሁ። ይሄ ሺያ በተር ጋና ውስጥ ነው የሚመረተው። ይሄ ሺያ በተር ማለት ነው ለፊታችን በጣም ቆንጆ ነው። ለማንኛውም አይነት ፊት የሚሆን ነው። ይሄ ልክ እንደዚህ እንደምታዩት በውስጡ ብዙ አይነት ነገሮችን ይዟል ማለት ነው። ቫይታሚን ኤ እና ኤፍን ይዟል። ለከንፈርም መሆን የሚችል ነው። ይሄው ኦል ስኪን ኤንድ ኦል ሄር ታይፕ ይላል። ለሁሉም ፀጉርና ለሁሉም ቆዳ የሚሆን ነው። ተስማሚ ለደረቅም ለወዛምም ፊት የሚሆን ነው። ስለዚህ እንዴት አድርገን እዚህ ጋር ፊታችን ላይ እንጠቀማለን አሁን እናያለን ማለት ነው። ይሄ ሺያ በተር እዚህ ጋር አሁን የምንሰራው በእርድ አድርገን ነው። ከእርድ ጋር በማድረግ ነው የምንሰራው የምንጠቀምበት ማለት ነው። ያው እኛ ሀገር ለፀጉራችን ለፊታችን ነው የምንጠቀምበት ማለት ነው። አፍሪካ ውስጥ ግን ለምግብነትም ይጠቀሙበታል። ስለዚህ ይሄንን ዛሬ ሰርታችሁ እናንተም እንድትሞክሩት መክራችኋለሁ። በጣም ቆንጆ ነው። ለገላችን ራሱ መሆን ይችላል፣ ለከንፈራችን መሆን ይችላል። ትንሽ እዚህ ጋር ሽታው ትንሽ ከበድ ይላል፣ ቀለል የሚል ሽታ የለውም። ግን በጣም ልክ እንደ ባዝሊን መጠቀም የምንችለው ነው። ይሄ ሺያ በተር ቀላቅለንም እንዲሁ ኖርማልን መጠቀም እንችላለን። ለከንፈራችንም ሞይስቸራይዝድ ለሙሉ ሰውነታችን ሞይስቸራይዝድ ማድረግ እንችላለን። ለህፃናቶችም ለማንኛውም አይነት ቆዳና ለማንኛውም ሰው የሚሆን ነው። እዚህ ጋር አሁን ለፊቴ ነው የምሰራው እኔ ለፊት የሚሆነውን ነው ማሳያችሁ። ስለዚህ ተከታተሉኝ። ያው እንደዚህ ትንሽ ቀንሽ ያለው ልክ እንደምታዩት አነስ አርጌ ነው የምሰራው። ያው ሲያልቅ ደግሞ እንደዛ አርጌ እሰራለሁ። ቪዲዮንም እስከመጨረሻው ተከታተሉት። ቪዲዮንም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አዲስ ይሆናችሁም ይሄንን የምትከታተሉ ቤተሰብ ሁኑ ላለው ያው እዚህ ጋር ትንሽ ጨምሬበታለሁ። አሁን ከእርድ ጋር ይሄንን አሁን በማቅለጥ ነው የምንሰራው ማለት ነው። ግን ቀጥታ እሳት ላይ አናደርገውም። እዚህ ጋር በሌላ እቃ አድርገን ምክንያቱም እሳት ላይ ካደረግነው ይቃጠልብናል። ትኩስ ዋያው ሙቋ አፍልቼ ነው እዚህ ጋር የምጠቀመው። ከዛ እዚህ ጋር በእቃ አርጌ አቀልጧለሁ ማለት ነው። ከዛ ከእርዱ ጋር ቀላቅዬ እንዴት እንደምሰራው ተከታተሉኝ። በጣም ሺያ በተር በጣም ቆንጆ ነው። እርድም በጣም ቆንጆ ነው ለፊታችን ከተለያየ ነገሮች ጋር የምንጠቀምበት ነው። ከእርጎ ጋር በማር እያረግን እርድን ከዚህ በፊት ለፊታችን የምንጠቀምበት ነው። ስለዚህ ሁለቱም ለፊታችን በጣም ጠቃሚ ነው። እርድ ደግሞ አንቲ ኦክሲደንት ነው። ስለዚህ ልክ እንደዚህ አድርገን ሙቅ ውሃ ላይ ከተን እናቀልጠዋለን ማለት ነው። ይሄንንም እንዲሁ ብቻውን ምንም ነገር ሳንቀላቅልበት መጠቀም እንችላለን። ይሄ ለፀጉራችን ራሱ ለዛላው ሞይስቸራይዝድ ያደርጋል። እሱን በሚቀጥለው ለፀጉራችን ደግሞ እንዴት አድርገን እንደምንጠቀምበት ለፀጉራችን ሰርች ያሳያችኋለሁ። ዛሬ ግን ያው ለፊታችን የሚሆነውን ነው የምሰራው። ለገላችንም ገላችንም ንጹህ የሆነ ታጥበን መቀባት እንችላለን። ከንፈራችንን መቀባት እንችላለን። ለማንኛውም አይነት ቆዳ የሚሆን ነው። ለህፃናትም ጭምር የሚሆን ነው። ምንም ነገር ሳንጨምርበት መጠቀም እንችላለን። ዛሬ ይኸው ለፊታችን ፊታችንን ቆንጆ የሚያደርግልን ሞይስቸራይዝ ከእርድ ጋር ቀላቅለን እንጠቀማለን። ይኸው ልክ እንደዚህ ቀልጦልኛል በሙቅ ውሃ ማለት ነው። አሁን እርድ ጨምርበታለሁ። ይሄ የምታዩት እርድ እኔ ቤት ውስጥ ያዘጋጀሁት እርድ ነው። ያው አሰራሩን በሌላ ጊዜ እንዴት አድርጌ ያዘጋጀዋለሁ አሳያችኋለሁ ማለት ነው። 3 ማንኪያ ተጠቅሜያለሁ። እዚህ ጋር እርድ ስትጠቀሙ ለፊታችሁ ስለሆነ ገበያ ላይ ያለውን ባትጠቀሙ ቤታችሁ ራሳችሁ አዘጋጅታችሁ ብትጠቀሙ ላለሁ። ምክንያቱም ፊታችንን ንጹህ በሆነ ነገር ምንም ነገር ቅመምም ይሁን ምንም ነገር ያልተቀላቀለበት እርድ አድርገን መስራት ስላለብን ነው። ምክንያቱም ገበያ ላይ አንዳንድ የሚገኘው የተለያዩ ነገሮች የተቀላቀለባቸው ስለሆነ ያንን አምጥተን ልክ እንደዚህ በምንጠቀምበት ሰዓት ፊታችንን
ከመንከባከብ ይልቅ ፊታችንን ሊያበላሸን ስለሚችል ነው። ስለዚህ እንደዚህ አደባልቄዋለሁ። ይሄ በጣም ትንሽ ቤት የምናዘጋጀው ከለሩ ቀላ ይላል። ስለዚህ ግን ንጹህ ነው፣ ቆንጆ ነው። ሁልጊዜ እጠቀምበታለሁ እኔ። እናንተም ተጠቀሙበት። ልክ እንደዚህ አድርጋችሁ ቀላል ነው፣ ለፊታችሁ መጠቀም ትችላላችሁ። እንደዚህ አይነት እቃ ንጹህ ምንም ነገር ያልነካበት ለፊታችን ስለሆነ በጣም መጠንቀቅ አለብን። እንደዚህ አይነት እቃ ላይ ገልብጠን ነው የምንጠቀመው። ይሄው እኔ ገልብጫዋለሁ ልክ እንደዚህ አድርጌ። ከዛ መጠቀም ትችላላችሁ። ሞክሩት። ቪዲዮንም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉት። ልክ አሁን ቆንጆ ሆኖ ተዋህደልናል። የመርጋት ባህሪ ያለው ልክ እንደዚህ አቅልጠን ውሃ ላይ ያረግን እጃችን ላይ አርገን ፊታችንን ማሳጅ እያደረግን እንቀባዋለን ማለት ነው። ስለዚህ እርድም ለፊታችን ጠቃሚ ነው፣ ሺያ በተሩም ጠቃሚ ነው። ሁለቱን አዋህደን ደግሞ ለፊታችን ስንጠቀምበት ቆንጆ ነው የሚሆነው። ስለዚህ ልክ እንደዚህ አርጋችሁ ሰርታችሁ ተጠቀሙበት። በጣም ነው የምትወዱት። ውጤቱንም ያው ታዩታላችሁ።